Blank jacket is hanging on the back of the chair. Who's የሚለው ይሄ ምንድነው? Who is ለማለት ነው አይደለ? በትልቁ mostly this one is followed by a verb. Yes or no? Blank of these two cars do you think is more reliable? From English topics, what is confusing is the use of relative pronouns. Relative clause, relative ምናምን የሚሉ ነገሮች ለእንግሊዝኛ ተናጋሪም እንደገና ደግሞ ለሁለተኛ ቋንቋ they're really confusing. Therefore, today I'm going to explain all the uses of these relative pronouns, relative clause, and interrogative pronouns in detail ማለት በደንብ አድርገን እያንዳንዱን ነገር እንማራለን። ይሄንን ነገር ምንድነው ከኤአይ ጋር ታግዘን ከዛም እንደገና ጥያቄዎችን በደንብ እየሰራ ለኔና ለመጨረሻ ጊዜ እናየዋለን ማለት ነው። ኦኬ so ሲሳይ ምን አለ ምንድነው ያልነው? relative clause relative clause አይደለ? so relative clause ስንል ምን ማለት ነው የሚለውን ነገር እናያለን። so first of all ምን ማየት አለብህ? interrogative pronoun የሚለው ማየት አለብህ። ምን አለ? interrogative pronouns. All right, interrogative pronouns explained. Interrogative pronouns explained በደንብ አብራርታችሁ ለምሳሌ እነዚህ ኢንትሮጌቲቭ ፕሮናውን ማይገባ ከሆነ ወደ ክሎዙ ስትሄድ ሊገባ አይችልም ማለት ነው። Is that okay? All right, let's see these things. All right, let's see. እሺ እዚህ ጋር እናድርግ ከዛ ሲን ሰፋ እናድርገውና ይሄ እንደዚህ እናድርግ። ኦኬ ስለዚህ የመጀመሪያው ኢንትሮጌቲቭ ፕሮናውን ማን ነው? ኢንትሮጌቲቭ ፕሮናውንስ መጠይቃዊ ተውላጠ ስሞች ማለት ነው። ምን ማለት ነው? መጠይቃዊ ተውላጠ ስም ማለት የመጀመሪያው ማን ነው? who, right? ማን ማለት ነው በአማርኛ አይደለ? ማን ማለት ነው። ለምሳሌ who is talking በልሲ who is talking ምን ማለት ነው በአማርኛ? ማን ነው እያወራ ያለው? who is talking, all right? ማን ነው እየመጣ ስትል who's coming, all right? Say who's coming. All right, who's dancing. ስለዚህ who ስንል ምን ማለታችን ነው? ማን ማለት ነው። so ለሰው ነው የምንጠቀመው ማለት ነው። ለምንድን? we use it for human beings. For what? for human beings. ለሰው ነው የምንጠቀመው ማለት ነው። who ስንል whom ስንል whom ስንል ማንን የማን ሳይሆን ማንን ማለት ነው። አሁንም ይሄ ለምንድን ነው? ለሂውማን ነው ለሰው ነው አሁንም ይሄንን ማለት ነው። but what the difference between who and whom? ልዩነታቸው who refers to the subject of the sentence. who የሚገልጸው ማን ነው? ሰብጀክቱ ነው። whom refers to the object of the sentence. የድርጊት ተቀባዩን ነው። so who ምኑን ነው ሪፈር የሚያደርገው? ሰብጀክት አይደለም እንዴ? ለምሳሌ who is coming እየመጣ ያለው ማን ነው ስል የመምጣት ድርጊቱን የሚፈጽመው ሰውየው ነው አይደል? ስለዚህ ሪፈር የሚያደርገው ለምሳሌ you know like ሲሳይ is coming ብል ሲሳይ እየመጣ ነው። መጥተው ማን ነው? ሲሳይ አይደል እንዴ? so or if I say that ያብ is eating ብል ማን ነው የሚያደርገው? ያብ ስራ ነው የሚያደርገው መብላቱን። ስለዚህ ሰብጀክቱን ሪፈር የሚያደርግ ከሆነ ምን ማን ነው የምንጠቀመው? who ነው የምንጠቀመው። ኦብጀክቱን ግን ኦብጀክት ማለት ማን ነው? ኦብጀክት በልሲ ምን ማለት ነው? ኦብጀክት ዝም ብለህ ተራ ትርጉሙ ዕቃ ማለት ነው አይደል? ግን ኦብጀክት ደግሞ receiver of the action የድርጊት ተቀባይ ማለት ነው። whom are you talking to? All right? yeah, whom do you love? right? ማንን ነው የምትወደው? right? እየተግባባን ነው አይደል? ስለዚህ ይሄ ማንን ማለት ነው። all right? whose ስትሉስ whose የማን ምን ማለት ነው? የማን ይሄ ምንን ባለቤትነትን ወይም ምንን ንብረትነትን ይገልጻል ማለት ነው። ንብረትነትን ለምሳሌ እንደዚህ whose mobile phone is it ብል የማን ነው አይደል? it's mine እላለሁ የኔ ነው እላለሁ አይደለም እንዴ? whose light is this? it's mine እየተቀባን ነው። it's mine የማን ነው ይሄ? የማን እህት ናት? የማን ወንድም ናት? የማን ብቻ ባለቤትነቱን ሪፈር ለማድረግ we use the interrogative pronoun whose, right? የማን ማለት ነው። ስለዚህ ownershipን ለመግለጽ possessionን ለመግለጽ ምን ተጠቀምበት ነው ማለት ነው። so the relative pronoun who ማለት whose ማለት ነው። which ስትሉስ which የትኛው ገና አሁን እያየን ያለ ነው። እነዚህ ደብሎች questions እንደማን እንደ interrogative pronoun እንደ መጠይቃዊ ተውላጠ ስም ነው እያየን ያለ ነው። relative clause ላይ ስንገባ ሌላ ጣጣ ነው ማለት ነው። እሱ በደንብ አድርገን እናየዋለን ማለት ነው። ኦኬ which ስንል ማለት ነው
የትኛው ለምሳሌ አንተ ሆቴል ውስጥ ነኝ አልከ አመና ሆቴል አልከኝ አይደል which hotel የትኛው hotel bring me the money የትኛው ገንዘብ ብለኝ which money are you talking about right where is the book አልኩ መጽሐፉ የትኛው መጽሐፍ ብለኝ which book አይደለም እንዴ ታንጋፋለ እንዴ ያብስራ say which book በዚህ all right which book ስለዚህ የትኛው ስትል which ነው and what ስትል ኢንፎርሜሽን ለመጠየቅ የምንጠቀምበት what ምን ማለት ነው አይደለም ይሄ ታምጥራው what ስትል ማለት ነው ምን ማለት ነው right so what do you think ምን ታስባለህ what is this ይህ ምንድነው ምን ለመጠየቅ ነው የምንጠቀምበት መረጃን መረጃ ኢንፎርሜሽን ምን ለመጠየቅ ኢንፎርሜሽን ለመጠየቅ ነው የምንጠቀምበት ማለት ነው የሆነ መረጃ ለማግኘት ስትፈልጉ you have to use the interrogative pronoun what right አሁን ጥሬ ትርጉሙ ይቀላል ነው yes who ማለት ማን ነው who ማንን which የትኛው who's የማን and what ምን there is no question about it it is too elementary በጣም ቀላል ነው ግን ጀማሪዎች እዚህ ተጀምሮና ወደ ማን ስትሄዱ ማለት ነው ወደ ስትሄዱ ወደ relative clause ስትገቡ በጣም ቀላል ይሆንላችኋል okay who is used for people ይላል ለምንድን ለሰዎች ብለናል አላለም እንዴ ለሰዎች እንጠቀማው ለምሳሌ who is at the door በሩ ላይ ያለው ማን ነው በሩ ላይ ያለው who is at the door who is at the door Aster is at the door ሰው ነቻል እንጂ ሌላ ትመሳ who is at the door በሩ ላይ ያለው ማን ነው who called you ማን ነው የደወለልህ who called you right ማን የደወለልህ so ለሰው who usually acts as the subject of the sentence እንደምን ሆኖ ነው የሚያገለግለው ብያቸዋለሁ ቅድም እንደ ባለቤት እንደምን እንደ ባለቤት ወይም ሰብጀክቱ ነው ሪፈር የሚያደርግ አላልንም እንደ ቅድም ብለናል all right that's so beautiful so do you have a question here no question ጥያቄ ያላችሁ all right there's no question about it good እዚጋ ማን አለ whom አለ whom አለ ጥያቄ ሰራላችሁ በደንብ አድርጋችሁ ተከታተሉት ማለት ነው whom አለ all right whom also used for people ለምን ነው የምንጠቀምበት ለሰዎች whom is also used for what people ለሰዎች እንጠቀምበታለን ለሰዎች for people but as an object of the verb ይላል እንደምንድን እንደ ተሳቢው ነው ምን የሚያደርገው ሪፈር የሚያደርገው ማለት ቅድም ብለናል እኮ whom አይደለም እንዴ whom did you invite ማን ነው የጋበዝከው ጋባዥ እኔ ነኝ አይደል ተጋባዡ ሰውዬው ኦብጀክት ነው ማለት ነው yes ነው ድርጊት ተቀባይ ነው whom did you invite ማን ነው የጋበዝከው to whom are you speaking ለማን ነው የምታወራው to whom are you speaking ለማን ነው የምታወራው in everyday english many people use whom instead of who ግን modern english ላይ ግን አብዛኛውን ጊዜ የምንጠቀመው ማን ነው who ነው instead of using whom we use who in modern english in modern grammars therefore there is a difference between and በዚህ በሁለቱ መካከል ልዩነት አለ ማለት ነው ከዛ ቀጥሎ ማን አለ whose ማለት የማን ማለት ነው አይደል ይቅድም ያለው ምንድነው የማን አይደል የማን ቤት ነው የማን ምናምን የማን ስዶ whose book is this የማን ነው it's mine it's yours it's hers እያልኩ መስራት ይችላል አይደል ስለዚህ እዚህ ጋር ኮመን የሚያደርገው whose is followed by a noun የሚያስከትል ፊት ለፊቱ ምንድነው ስም ያስከትላል ምን ያስከትላል ስም whose book whose mobile whose marker whose light whose studio whose school whose channel right a lot of things whose house ስለዚህ እነዚህ ሜንሽን ያደረኳቸው ምንድናቸው they are nouns ምንድናቸው so the relative or the interrogative pronoun whose is followed by a noun that's one of the distinctive characteristics of whose የሱ ለየት የሚያደርገው የwhose ፊት ለፊት ስም ማስከተሉ ነው whose shoes የማን ጫማዎች are outside የማን ጫማዎች ናቸው ውጭ አሉ so እዚህ ጋር book የሚለው shoes የሚለው ምንድናቸው ስሞች ናቸው ምንድናቸው ስሞች ስለዚህ ፊት ለፊት whose ምን ያስከትላል nouns or ስሞችን ያስከትላል ማለት ነው whose father is this ብል ይህ የማን አባት ነው አይደለ father የሚለው ምንድን ነው it's a noun አይደለም ስም ነው መጠሪያ ስም ነው all right it asks who owns something ምን የሚል ጥያቄ ያለ ማን ነው የማን ባለቤት የሚለውን ጥያቄ ያነሳል ነው which used for choosing from limited sets or alternatives አማራጭ ምንን አማራጭ የትኛው ስትል አማራጭ አይደለ ለምሳሌ እነዚህ ሁለቱ አሉ whose mobile is yours ብለህ I mean which mobile is yours ብለህ የትኛው ሞባይል ነው ያንተ አማራጭ ነው ማለት ነው right is that okay የትኛው which color do you prefer የትኛውን ከለር
ትመርጣለህ የትኛው ቀለም ትመርጣለህ ስለዚህ which ምንድነው ማለት ነው የትኛው ለማለት አማራጭን እንትን ለማለት ማለት ነው alright ምን ተጠቀምበት ቅድም ስለነገርኳችሁ there's no question ስለዚህ እዚህ ጋር ሳምራይዝ አድርጎ አስቀምጦላችኋል ይቺን ነገር ከቻላችሁ በኋላ በደንብ አድርገን ወደ ሌላው ስንሄድ it will be clear for you and then look at this let me try to first እሺ ይሄው እዚህ ጋር አስቀምጦላችኋል who people ሆኖ subject who came ማን የመጣው who ማለት ምን አለ እዚህ ጋር ኦብጀክት ለሰው ሆኖ አሁንም ኦብጀክት ሰው አለ እዚህ ጋር ይሄ whomም ለምንድን ለሰው አለ ዲፈረንሳቸው ምንድነው ሰብጀክት እና ኦብጀክት መሆኑ ነው whose position ባለቤትነት position ባለቤትነትን ለመግለጽ ብለናል which limited choice አማራጭን የተወሰነ አማራጭን what general things or information ይላል ይሄንን በጣም ቀላል ነገር ስለሆነ ማለት ነው አሁን ይሄን አንደርስታንድ ስታረጉ የሚጠቅማችሁ ለምንድነው የሚጠቅማችሁ ይሄ ለሪላቲቭ ክሎዝ ገቡ ወሳኝ ስለሆነ ማለት ነው ኦኬ hello All right, let's get ruthless with you. Today, I want you to write a short story. Just a few paragraphs using each of these interrogative pronouns correctly. Don't just throw them in, make them count. After you finish... No, I'm sorry for the interruption. I want you to teach me about the relative pronoun using these, interrogative pronouns. Got it. No problem. Let's break it down. Relative pronouns connect clauses or phrases to a noun. Interestingly, some interrogative pronouns also serve as relative pronouns depending on context. For example, who and whom can be used as relative pronouns. The person who called you is my friend. The student whom you met yesterday is brilliant. Whose can also be a relative pronoun for possession. The author whose book you borrowed will visit us soon. Which and what are a bit different, but which is often used as a relative pronoun for things. The car, which is parked outside, is mine. In short, interrogative pronouns can shift roles as relative pronouns when they link back to a noun. Now, your turn. Give me a couple of sentences, and I'll challenge you to sharpen them. Thank you very much. I'll come back soon, and let me try to explain these things to my students. That sounds like a plan. Go for it, break it down for them clearly, and if you hit any confusion or tricky spots, I'll be here to help you fine-tune. Good luck. All right. አሁን ያለቻችሁን ሰምታችኋል ማለት ነው። እዚህ ጋር የሰጠቻቸው ምሳሌዎች አሉ። ቅድም ሪላቲቭ ወይም ኢንትሮጌቲቭ ፕሮናውንስ ያየናቸው እዚህ ጋር የቅድሙት ኢንትሮጌቲቭ ያልናቸው መጠይቀው ያልን ነው ጥያቄ ምልክት ስለምናደርግባቸው አይደል እንዴ who called you ማን የደወለልህ ስትል ጥያቄ ነው አይደለም እንዴ እዚህ ጋር ግን ሪላቲቭ ክሎዝ ላይ ግን ክሎዙን ነው ኮኔክት የሚያደርገው አንዱን ከሌላ ናውን ጋር ኮኔክት ስለሚያደርግ ምንም ጥያቄ የምታስገቡት ነገር የለም አሁን እዚህ ጋር እያንዳንዱ ነገር ላሳያችሁ እሷ እዚህ ጋር የሰጠቻችሁ ማብራሪያ እኔ በደንብ በአማርኛ ኤክስፕሌን ላድርግላችሁ ማለት ነው እዚህ ጋር look at this the use of who አለና ምን አስቀመጠ the person who called you is my friend የደወለልህ ሰውዬ የኔ ጓደኛ ነው ይላል የደወለልህ ደዋዩ ማን ነው ሰውዬው አይደል so who refers to the subject of the sentence የተደወለለት ለኔ ነው አይደል ስለዚህ የሚገልጸው ይሄ who የሚገልጸው ማንን ነው ማለት ነው ሰብጀክቱን የሚደውለውን አካል ነው የሚገልጸው የደወለልህ ሰው የኔ ጓደኛ ነው የሚለው so who is the caller that person አይደለም ነኝ And who refers to the subject of the sentence? The student whom you met yesterday is brilliant. ትናንት ያገኘው ሰው በጣም ጎበዝ ነው ይላል አይደለም እንዴ ትናንት ያገኘው ሰው የሚያገኘው አካል ማን ነው እኔ ስለተገኘው ሰው ነው የሚያወራ ግን አይደለም እንዴ ስለዚህ ኦብጀክት ነው ይሄ የሚገልጸው ምንድነው ማለት ነው ኦብጀክቱ ነው የተገኘው አካል ኦብጀክቱ ነው የሚገልጸው የድርጊት ተቀባዩ ነው እንጂ ያገኘውን ስላገኘው ሰው አይደለም የሚያወራው The student whom you met yesterday is brilliant. እኔ ነኝ ያገኘሁት የተገኘው ሌላ ሰው ነው ስለዚህ ያ ሰው ነው የሚያወራው አይደል ስለተገኘው ስለ ኦብጀክት ማለት ነው ስለ receiver of the action ነው የሚያወራው okay whose can also be a relative pronoun for possession possession ማለት ነው ownership ወይም ባለቤትነት ነው ብያቸዋለሁ አይደል ባለቤትነት አይደለም እንዴ ባለቤትነት ነው የሚገልጸው የማን ነው የሚለው the author ደራሲው whose book ምን አስከተለ እዚህ ጋር አሁን ቅድም ምን ብለናል the relative pronoun whose is followed by a noun yes or no yes. So the author whose book you borrowed will visit us soon right therefore ምንድነው መጽሐፉን የተዋስከው ሰውዬ እኛም በቅርቡ የተዋስከው ደራሲ እኛም በቅርቡ ይጎበኘናል ነው አይደለም እንዴ so እዚህ ጋር whose book ይላል whose book ስለዚህ book is a noun he is a mechanic say he is a mechanic whose wife is a doctor
ምን ማለት ነው? he is a mechanic አልኩኝ። እሱ ምንድን ነው? ሜካኒክ ነው። he is a mechanic ሚስቱ ግን whose wife is a noun አይደለ? is what? a doctor ሚስቱ ግን ምንድን ነች? ዶክተር ነች። he is a mechanic whose wife is a doctor. yes or no? he is a student. all right, he's a student. you know, he is what? a student whose mother is a doctor. ብል የሱ ናት እሱ ተማሪ ሲሆን የሱ ናት ምንድን ነች? ዶክተር ነች። whose mother የሚለው ምንድን ነው? it's a noun አይደለም እንዴ? yes or no? ስለዚህ እዚህ ጋር ናውን ያስከትላል። ቅድም ያስተማርኳችሁ ነው ማለት ነው። which and what are a bit different but which is often used as a relative pronoun. the car which is parked outside is mine ይላል። ይሄ which is used for things ለምን ነው የምንጠቀምበት? for things ለነገሮች or animals or what? animals ለነገሮችና ለእንስሶች ነው የምንጠቀምበት ማን? the relative pronoun which is used for animals and which is used for things ለነገሮች ማለት ነው። okay, the car which is parked outside is mine. ውጪ ላይ የቆመችው መኪና የኔ ናት ነው የሚለው። so which refers to the car ማን ነው? ስለማን ነው የሚገልጸው ማለት ነው? ተመልሶ car የሚለው ነው የሚገልጸው ማለት ነው እንጂ ለሰው አንጠቀምበትም በዚህ ኮንቴክስት ማለት ነው። is it clear? ተግባብተናል ወይ? ያልገባችሁ ነገር አለ? do you have a question here? ገብቷል? ያብስራ do you have a question here? are you sure? may I ask you questions? ልጠይቅህ? are you sure? all right. okay, all right. okay. hello. Hello there. Welcome back. How's everything going with your lesson planning or your YouTube ideas? okay, I'm going to ask you a question. Can I do that, please? Absolutely. Go right ahead. I'm ready for your question. I want you to act like an American English professor and then teach me the differences between defining and non-defining relative clauses. All right. Let's explore this crucial distinction. Defining relative clauses provide essential information about the noun they follow. Without this information, you wouldn't know exactly which person or thing is being discussed. For instance, in the sentence, the students who studied hard passed the exam, the clause who studied hard is defining because it specifies which students we're talking about. Non-defining relative clauses, on the other hand, offer extra information that is interesting but not strictly necessary to identify the noun. They are surrounded by commas in writing or pauses in speech. For example, in the sentence, my professor, who loves Italian food, recommended a great restaurant. The clause who loves Italian food is non-defining because the main point is just that the professor made a recommendation. Does this distinction make sense for your teaching? Yeah, it makes sense. Thank you very much. It makes sense. I'll come back soon after explaining these things to my students. I'll come back soon and ask you questions. I'll come back later. Sorry. You're very welcome. Take it. Look at this. አሁን ይኸውላችሁ ምንድነው like relative clause ብለናል። ምን ብለናል? relative pronouns or relative clause ብለናል። relative clause. These relative clauses can be defined into two groups. በስ እንከፍላቸዋለን? በሁለት እንከፍላቸዋለን። They are defining relative clause. Defining what? relative clause ብለን and then what? ሁለተኛ non-defining relative clause. እዚህ defining relative clause ላይ the information essential ምኑ ነው? መረጃው ምንድነው? በጣም ወሳኝ ነው። the information is essential. መረጃው ወሳኝ ነው and no comma. እዚህ ጋር ምን የለም? no ኮማ እንጠቀምም ማለት ነው። መረጃው ምንም ስፕሊት ልታረጉት የማትችሉ ከሆነ we call it a defining relative clause. whereas non-defining relative clause ስንል ደግሞ ለእያንዳንዱ መጣበታለሁ በኋላ non-defining relative clause ስትሉ ደግሞ extra information ነው የሚሰጠው። ምንድን ነው የሚሰጠው? it gives extra information to the sentence. ለአረፍተ ነገሩ ምን ተጨማሪ መረጃ ነው የሚሰጥ ማለት ነው። and we use what? comma for non-defining relative clauses. all right? ለነሱ እንጠቀማለን ማለት ነው። አሁን እመጣበታለሁ። በደንብ አድርጋችሁ ተከታተሉኛላችሁ ማለት ነው። okay, so explain the differences between defining
Defining relative clauses. Sorry. Relative clauses and non-defining ones. Non-defining ones. አሁን ሁለቱን እያንዳንዱን በደንብ ኤክስፕሌን እናድርገው። እኔ እያንዳንዱ ነገር በአማርኛ ነገራችኋለሁ ማለት ነው። እያንዳንዱ ነገር ኦኬ። ዲፋይኒንግ ሪላቲቭ ክሎዝ እምንላቸው እነማን ናቸው? ኖን ዲፋይኒንግ ላይ ደግሞ ማን ነው የሚለውን እያንዳንዱ ነገር በደንብ አድርገን እዚህ ጋር እናያለን ማለት ነው። ኦኬ። ቅድም መረጃ ሰጣችሁ ምን እያችኋለሁ? ሲሳይ ዲፋይኒንግ ምንድን ነው ያልኩ? ዲፋይኒንግ ማለት መረጃ ወሳኝ ሲሆን ማለት ነው። ኦኬ ምን ብለናል ቅድም? ኦኬ ዲፋይኒንግ ይኸውላችሁ ዲፋይኒንግ ሪላቲቭ ክሎዝስ ማን አለ? who which that አይደል? እነዚህ ለዲፋይኒንግ ሪላቲቭ ክሎዝ እንጠቀማቸዋለን። a defining relative clause provides information that is essential to the meaning of the sentence ለአረፍተ ነገሩ ትርጉምን ወሳኝ ሲሆን እነዚህ ሶስቱ ማን who which that ማለት ነው። ሌላ ቦታ ላይ ምን መጣለን ኦቨርላፕ ሊያደርግ ይችላል። so key rule ይላል ወሳኝ ቁልፍ ህግ ምንድነው? we don't use commas ማን አንጠቀም ብያለሁ ቅድም ኮማን አንጠቀም። key detail you can often use that instead of who or which በሁና በዊች ፋንታ ማንን ትጠቀማለህ? ዛትን ትጠቀማለህ ማለት ነው። which ያለበትና who ያለበት ቦታ ማንን ትጠቀማለህ? during what? during defining relative clause, right? okay example ይላል the car that is parked outside is mine. the car that's parked outside is mine. okay if I just say the car is mine the listener doesn't know which car የትኛው car የተጋባነው ውጪ ላይ የቆመችው ካር። ስለዚህ መረጃው ወሳኝ ነው ማለት ነው in order not to confuse the listener, right? so non-defining relative clauses the extra detail ይላል ተጨማሪ መረጃ አላልንም ቅድም? it gives you extra explanations, extra details to the meaning of the sentence. so we normally use comma for non-defining relative clauses. yes or no? so key rule ይልና you must use what? comma or dashes to separate the clause from the rest of the sentence. ኮማ ወይም ዳሽን መጠቀም አለ። በአብዛኛው ጊዜ ኮማ ነው የምንጠቀመው። ኮማ is very common here, right? በጣም ኮመን እሱ ስለሆነ ማለት ነው። you cannot use that here. you must use who, which, whose. እነዚህ ደግሞ non defining ላይ የምንጠቀማቸው ማን ናቸው? who ማን who which እና whose ብቻ ናቸው። ማንን አንጠቀምም? that የሚለውን አንጠቀምም non defining relative clause ላይ ማለት ነው። is that okay? ይሄን ከተረዳችሁ ፐርፖዙ ምንድነው? ዲፋይኒንግ ሪላቲቭ ክሎዝ ምንድነው? essential to identify the noun ማለት ነው። the information is very essential to identify the noun. okay non defining provides extra non essential information ያን ያህል ጠቃሚ ያልሆነ ነገር ግን ተጨማሪ ማብራሪያ የሚሰጥ ከሆነ ምንድነው ማለት ነው? non defining ይባላል። ምን ይባላል? non defining relative clause ይባላል። እነማን ናቸው non defining ላይ? who which እና whose ናቸው ማለት ነው። okay is that okay? ተጓተናል። what about the defining ላይ? defining who which እና that ናቸው። ከዚህ ጋር ማን የለም ማለት ነው። ሁለቱ እዚህ ጋር ዲፈረንስ አላቸው ማለት ነው። ኮማ ይላ never used ኮማን ምን አንልም አንጠቀምም for defining relative clauses. always used before and after, that's it. and then use of that it's allowed for defining relative clause and that is not allowed or that is not used for non-defining relative clauses. that's a difference we have, I think. so ገብቷችኋል ግን በደም ገብቷችኋል? is there any confusion out of this? so arela milon tell me in English. arela all right, this is your assignment. okay, that's really nice. okay, let me try to just ይችን እስኪ እናያት እስቲ ይችን እንያትና ወደ እንትኑ እንሄዳለን ማለት ነው። okay defining the man who is wearing the hat is my uncle. ምንድነው? ባርኔጣ የለበሰው የኔ አጎቴ ነው የሚል አይደል? ዝም ብለህ ግን እንደዚህ ብትል the man is my uncle ብትል የትኛው ሰውዬ እንደሆነ ግልጽ ነው እንዴ? we don't know that. yes or no? the man who is wearing the hat is my uncle. ባርኔጣውን የለበሰው ሰውዬ የኔ ነው። ዝም ብዬ ግን ሰውዬው የኔ ወንድም የትኛው ሰውዬ ያብዳል? we don't know that.
right ስለዚህ essential ነው ኢንፎርሜሽኑ ምንድነው መረጃው በጣም ወሳኝ ነው essential ነው ማለት ነው is that non defining ሲሆን ግን ላሳይ my uncle who is wearing a hat is very tall አየው non essential ሲሆን my uncle who is wearing a hat is very tall ለምሳሌ my uncle is very tall ማለት ይችላል አይደል አጎቴ በጣም ረጅም ነው ማለት ይችላል ነገር ግን ባርኔጣ የለበሰው አጎቴ በጣም ረጅም ነው ሌላ ተጨማሪ ነው የሰጠሁት አሁን ማለት extra information ማለት ነው so my uncle is very tall which is perfectly clear sentence but I can give you extra information by adding my uncle who is wearing hat is very tall so what is the central or the core point here my uncle is very tall ዋናው መረጃ ማን ነው my uncle is very it's an essential information yes or no? It's essential information sorry it's essential information so extra information ሰጠው my uncle who is wearing a hat is very tall so ለዛ ነው በኮማ የከፋፈል ነው እዚህ ጋር ይውል my uncle comma who is wearing a hat comma is very tall so my uncle is very tall is enough but I can give you extra information to make it clear yes or no yeah all right so አሁን ምን የተማርነው እስቲ ኤክስፕሌን አድርጉልኝ እስቲ ምን ተማር interrogative pronoun relative pronoun የተማርነው ወይም relative clause ማለት ነው and relative clauses are divided into two defining relative clause and non defining relative clauses yes or no ስለዚህ ትንሽ ጥያቄ ምናምን ነገር ትሰራላችኋል is that okay all right let me give you questions write 10 sentences 10 questions 10 multiple choice questions multiple choice what questions ራሳችሁን ቴስት አድርጉ እስቲ on interrogative pronouns and relative pronouns አይደለ relative pronouns multiple choice ነው ያልኩት ምርጫ ያው ሰው ደስ ይለዋል እንደዚህ ስትሉ በራስ ጊዜ ስራ ካልከው ይሰላቻል አይደል all right okay ስለዚህ አሁን እዚህ ጋር ሰጥቷችኋል ማለት ነው ጥያቄዎችን እዚህ ኦፕን ልበለውና እያየን እንሄዳለን ማለት ነው የተወሰኑ ጥያቄዎችን ሰራላችኋለሁ ሌላውን ኮሜንት ሴክሽን ላይ በነገራችን ላይ ኮሜንት ሴክሽን ላይ ጥያቄ አስቀምጡ መልስ ስሩ ሲባል አብዛኛው ሰው ሌዚ ነው ዝም ብሎ ዩቲዩብን አይቶት ነው የሚሄደው ኦኬ እሺ አሁን እዚህ ጋር ያለውን ነገር እንትን እንበል እስቲ በደንብ እንዲታያቸው እቺን እንትን እንበላት እስቲ ስለዚህ በደንብ ጎላ እናርጋት okay blank did you invite the graduation party last night ይላል a whom b who c which d whose ማንን የጋበዝከው ወደ graduation party last night ተጋባዥ ነው ገባዡ ነኝኛ ተጋባዥ ኦብጀክቲቭ ነው whom ነው መልሱ ለምንድን ነው whom የሆነው whom did you invite to the graduation party last night ለግራጁዌሽን ግብዣ last night ያለፈው ምንድነው ምሽት የጋበዝከው ማንን ነው አይደል ጋባዡ ሰብጀክቱ ነው ተጋባዡ ኦብጀክት ስለተጋባዡ ነው የምናወራ ስለዚህ ኦብጀክቱን ስለሚገልጽ መልሱ ማን ነው who ነው ማለት ነው right okay so ይሄ መልሱ ይሆናል ማለት ነው and ሁለተኛ ላይ next እንየውና ሁለተኛ ላይ ያለውን እንየው okay እዚህ ጋር እንየው እስቲ ጎላ እንዲልላችሁ ከፍል አድርግላችሁ ጽፉን ማለት ይሄ ነው all right the book blank you lent me was absolutely fascinating the book blank you lent me was absolutely fascinating a whom b who c whose d that it talks about the book which is a thing whom know who know whose know that no the book blank you lent me was absolutely fascinating a whom b who c whose d that the books that you ይገጥማል አይገጥምም ነው ወይስ እንደው ገብቷል ነው all right okay ስለዚህ ማን ነው መልሱ that ነው መልሱ ለምን whom ለምንድን ነው ብለናል for a person ለምንድን no whom ለምንድን person ነው ብለናል ለሰው ነው ለፒፕል ነው የምንጠቀምበት ብለናል whom እንደዛው person ነው ብለናል ዲፈረንሳቸው whom የሚለው ኦብጀክት መሆኑ yes or no
ይሄኛው ደግሞ ለሰብጀክት ሪፈር እንደሚያደርግ ተነጋግረናል and whose ደግሞ ምንድን ናውን ያስከትላል አላልንም ናውን ያስከትላል ብለናል ግን እዚህ ጋር you የሚለው ምንድነው ናውን አይደለም ስለዚህ መልሱ ማለት ነው ስለ መጽሐፉ ነው የሚያወራው ወይስ ስለኔ ነው የሚያወራው ስለ መጽሐፉ ስለዚህ ዛት ማለት ነው so ዛትን ለምን እንጠቀምበታለን things ለነገሮች for persons ለሰዎች and for what for animals ለምንድን ለአኒማልስ ለሶስቱ ነገሮች እንጠቀምበታለን the relative pronoun that is used for things persons and animals but the relative pronoun whom and who are only used for persons but there's a time we say that the relative pronoun who is used for pet animals but that's something which is rare okay to be used so there is a relative pronoun that is the answer here is it clear ግልጽ ነው ወይ እሺ ያዛጋ ነው ምንድነው is it coffee what's the problem something like that all right very good አሁን እቺን ደሞ እንሰራለን ታዲያ እናንተ ኮሜንት ሴክሽን ላይ ስንት እንዳገኛችሁ መልሱን እኛ ብንሰራው ኮሜንት ሴክሽን ላይ ስንት እንዳገኛችሁ መናገር አለባችሁ በነገራችን ላይ እንካ blank jacket let's do it like this blank jacket is hanging on the back of the chair blank jacket is hanging on the back of the chair a whose b whose but it's a pronoun ማለት ነው c whom d which who አለ who is አለ whom አለ which አለ whose ለምን አሁን ኪወርዷ ማነች እዚህ ጋር jacket jacket ምንድነሽ ናውን ነች መጠሪያ አይደል what did we say the relative pronoun whose is followed by a noun that's what we said yes or no so what's the answer here whose is the answer ምን ብለናል ስም ያስከትላል አላልንም እንዴ አላልንም ወይ ብለናል whose የሚለው ይሄ ምንድነው who is ለማለት ነው አይደለ በትልቁ ስለዚህ መልሱ አይደለም ነው whom የሚለውም ቅድም ተነጋግረናል ማለት ነው the answer is ማን ይሆናል መልሱ whose ይሆናል ማለት ነው is that okay yes ግልጽ ነው ወይ ግልጽ ነው okay so let's አሁን ይሄንን እንትንላለን ማለት ነው እንትንላለን ይሄንን አራት ደቂቃ ከሰራውላችሁ አይበቃችሁም እንዴ ገብቷችኋል አልገባችሁም የሚለው ነገር በዚህ ቼክ ማድረግም ስለምንችል ማለት ነው all right number 4 I have a friend ምን አለኝ I have a friend blank sister is a famous professional singer a which b that c who d whose why whose sister is sister ማለት ናውን ነው እና so sister የሚለው ቅድም ምን ብያችኋለሁ ናውን ነው he is a student whose mother is a doctor አላለም እንደ ቀርለናል ስለዚህ ሲስተር የሚለው ምንድነው ስም ነው አይደል ስለዚህ ስም የሚያስከትል ሬላቲቭ ፕሮናውን ማን ነው whose ነው ማለት ነው ግልጽ ነው አይደለ ግልጽ ነው it's followed by a noun ብለናል እኮ mostly this one is followed by a verb yes or no አይደለ yeah this one is also followed by a verb sometimes አብዛኛው ጊዜ ማለት ነው and this can be noun ሊሆን ይችላል this can be followed by a verb የተለያየ ነገር ሊያስከትል ይችላል ማለት ነው is that okay yeah ተግባብተናል ግን all right very good do you have a question here please any question you have no you don't have a question here yeah all right shall we continue the next question የሚቀጥለው ነው እሺ all right እሺ I have a friend okay look ስለዚህ አራተኛ አይተናል አራተኛውን ጥያቄ ሰርተናል and then አምስተኛውን ጥያቄ 6 7 አሉ ጥያቄዎች okay let's next ልበለውና አራተኛ next አምስተኛ all right አምስተኛ በጣም ጥሩ አምስተኛን ከመልሳችሁ ምሳ ከኔ ጋር ነሽ እሺ I'm ready are you sure yes all right okay but you need to explain okay. all right okay the reason okay blank of these two cars do you think is more reliable blank of these two cars do you think is more reliable a which b whom c who d that which why because for comparison ለንጽጽር ነው የተጠቀሙ የትኛው መኪና ነው አማራጭ choice ነው limited choice ነው የሚገልጸው ስለዚህ ማን ነው which of these two cars do you think is more reliable right የትኛው ስለሚል ማለት ነው የሰው ነው ከነዚህ ከሁለት መኪኖች የትኛው ነው የበለጠ reliable ነው ልታምንበት የምትችል የትኛው ነው አስተማማኝ የትኛው ነው reliable ማለት አስተማማኝ ነው አይደል yes ማማኝ ከሁለቱ መኪኖች አስተማማኝ የትኛው ነው
yes or no Yeah. ስለዚህ የትኛው ለማለት ምንለው ማን ነው ማለት ነው which የትኛው which ነው ማለት ነው whom ማለት ምን ማለት ነው ያልኩ ማንን አይደለ whoሳ ማን who and that's ያ ማለት ነው ግን በዚህ ትርጉሙ ያ ማለት አይደለም እዚህ ጋር እየተጋባን ነው አይደለ ሪሌቲቭ ክሎዝ ላይ ማለት I think አምስቱን ሰራን አይደለ yeah ከአምስቱ ስንት እንዳገኛችሁ ጻፉልኝ ኮሜንት ሴክሽን ላይ ይሄን ያህል አግኝቻለሁ ብላችሁ ማለት ነው do you have questions here guys no ግልጽ ነው any question you have hey No. Is there any confusion out of this? Huh? Yes. All right. Any confusion out of this? No, Say yes no, or no? No. Right. Okay. All right. Okay. አሁን ለምንድን ነው እኔ እዚህ ጋር ቻት ጂፒቲ እና ጄሚኒ ናምጥቼ ከዚህ ጋር ለምን በደንብ እንትን ያልኩላችሁ እናንተም ልክ በዚህ መልኩ በደንብ አድርጋችሁ እንድትማሩ ስለምፈልግ ነው። Is that okay? We did 5 of the questions. አምስቱን ጥያቄ my 5 questions from 10 ማለት ነው ከ10 አምስቱን ነው የሰራን ማለት ነው ግልጽ ነው ማለት ነው በደንብ ከገባችሁ እያንዳንዱ ነገር ግልጽ ነው ታች ኮሜንት ሴክሽን ላይ የገባችሁ ገብቶኛል በሉ ያልገባችሁ አልገባኝም በሉ በነገራችን ላይ ኮሜንት አድርጋችሁ ስታልፉ አስተያየት ስሰጡ ለኛ ለግባት እንጠቀምበታለን አንድ ሰው ለምሳሌ በልቶ ጠጥቶ በቃ ሳህን ቢያጥብ የተሻለ ነው አይደል ያ ማለት ነው ስለዚህ የሆነ ነገር ቪዲዮ ካያችሁ በኋላ I want you to reflect your feedback there. Feedbackachun ቁጭ ብታረጉልን ለኛ በጣም ስለሚጠቅመን ነው. Thank you for watching. This is Unique English where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. We can teach you English amazingly. ክረምት እየመጣ ነው እንግዲህ ልጆቻችሁን ወደ Unique English CMC ሚካኤል ላኳቸው. እንግሊዘኛን እንደ ምንድነው እንደ ጌም ማለት ነው እንደ ጨዋታ በደንብ አድርገን አሰልጥነን እናስረክባችኋለን ማለት ነው. Thank you again. Bye.